መጀመሪያ ግን የመጣውበትን ጉዳይ ማውራት አለብን። ምንድነው የምናወራው? ነው ወይስ ሌላ የሌብነት ስታይላችሁ ነው? ሌባማ እኔ ሳሎን ያቺ ጮኛ ናት። የማን ጮኛ? አዎ ያንተ ጮኛ ነው ሀሚን ተብዬዋ። ድፍረት ባያው ሌላ ነገር ሳይፈጠር ከመኪናው ረጅልኝ። ተረጋጋ እኮ አልኩ። ራሄል እባላለሁ። የኮኪ እናት ነኝ። የኮኪ? አዎ የኮኪ ትንሿ ልጅ እናት ነኝ። ስለዚህ ራሄል ማለት አንቺ ነሽ ማለት ነው? አዎ ራሄል ነኝ አልኩ። ለምንድን ነው እንደዚህ የተገረምከው? ምናልባት ታሪክሽን ስለማውቅ ይሆናል። ስለኔ ብዙ ነገር ልትሰማ ትችላለህ፣ ግን የትኛውም ሰው በተናማኝነቱ አልኖረም። እሱማ ልክ ነሽ፣ ግን ልጅን ባዶ ቤት ላይ ቆልፎ ጨክኖ እንደሚሄድ ሌላ ሰው ላይ ማንም ያልሰማኝ። ስለዚህ ስለኔ ብዙ ነገር ተወርቷል ማለት ነው። ቆይ ልጅ ፊት ሲጋራ ማጨስ፣ ጫት መቃም፣ ባሪ ነገሮችን ማድረግ አይደለም ከአንድ እናት ከሌላ ከተራ ሰው እንኳን አይጠበቅም እኮ። አንተም እንደ ፍቅረኛ በማያገባ ገብተህ መፈትፈት ትወዳለህ ማለት ነው። ተረጋጊ ኔት። እኔ ነገሮችን ከኮኪ አንጻር ብቻ ነው እያዩ ያሉት። ቆይ የሰደብከኝ እንዴት ብዬ ነው የምረጋጋው? ለማንኛውም አንድ ነገር ልንገርህ፣ እጮኛ ያልካት ሴት ልጄንም የልጄንም አባት ቀምታኛለች። አልገባኝም። ምን ለማለት ነው ቀምታኛለች ስትይ? ወስዷለች ነው፣ ሌላ ምን አማርኛ አለው? ለማንኛውም እኔ ስለ ልጄ እንጂ ስለ ልጄ አባት የሚያገባኝ ነገር የለም። ስትፈልግ ደግሞ መውሰድ ትችላለች። ሰምኛለሽ? ለምታረጊው ንግግርሽ ጥንቃቄ ብታረጊ መልካም ነው። እሺ ኤርሚያስ አሁንም ልቡ ሌላ ሴት ጋር እንዳለ እርግጠኛ ነኝ። ምናልባት መረጃው ከሌለሽ የኔም ታናሽ ፍቅረኛው ነበረች። ጭራሽ? ቆይ እሺ ታዲያ ለምንድን ነው ሁልጊዜ ስለ ኑሐሚን የሚያወራው? ደግሞ መቼ ነው ስለ ኑሐሚን ሲያወራ የሰማሽው? መቼ ነው ደግሞ ስለ እሷ ሳያወራ ቀርቶ የሚያውቀው? ይልቅ አንተም በጊዜ ብትነቃ ጥሩ ነው። ሴትዮ ምን እያልሽ ነው? የምታወሪው ነገር ግን ታውቂዋለሽ? አሁን ከመኪናው ረጅልኝ ያልኩሽ ነው። ረጅልኝ በቃ። ለማንኛውም ደግሜ ልንገርህ፣ እጮኛ ከልጄም ላይ ከልጄም አባት ላይ ተነስታ እንድትሄድ ንገራት። ሰምኛለሽ? ኑሐሚንን እዚህ ነገር ውስጥ እንዳትከቻት። እሷ ሲጀምር ለእናንተ ብላ ነው ይሄን ሁላ ነገር እያደረገች ያለችው። ለእኔ አስባ ነው ልጄን እንዳላይ ከለከለች። እንደዛ እያልከኝ ነው? እሷ እኮ ልጅሽን እንድታይ የመፍቀድም የመከልከልም ምንም አይነት መብት የላትም። ግን እኮ ኤርሚያስ ልጄን አምጥቶ እንዳያሳየኝ ያደረገች ነው። በቃ ይሄ የሁለት ሀሳብ ነው፣ ሌላ ምን ሊሆን ይችላል? ወይኔ ርቹ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሐሚን ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። ናሆሜና ዳጊ እየተጨቃጨቁ ነበረ። ዳጊ ናሆሜ አሁንም ቢሆን መቶ አልፈልግም፣ ሁሌም ከሷ ጎን መሆን እፈልጋለሁ በማለት ይናገራል። እሷ ግን እባክህ እንድትረቅ እፈልጋለሁ፣ ትንሽ እንኳን አስብ እንጂ እኔ እኮ የወንድም ሚስት በቅርቡ የወንድም ሚስት ልሆን እችላለሁ፣ ስለዚህ ተወኝ ትለዋለች። እሱ ግን እንዴት አድርጌ ነው አንቺን በቀለል ከውስጤ ላወጣሽ የምችለው? ደጋግሜ ሞክራለሁ ግን አልቻልኩም፣ ምን ማድረግ አለብኝ እያለው ነበር። እና ብትረጋጉ ጥሩ ነው እባክህ ዳጊ፣ እልቁንስ አሁን ከዚህ ውጣና እዛ ጠብቀኝ፣ ምግቡን ይዤላችሁ እመጣለሁ ቁርስ ስትል ትናገራለች። አታስቢ እዚህ መሆን እችላለሁ እያለው ነበር። ነገር ግን በጭራሽ እዚህ እንዲቆይ አትፈልግም ነበር። ኤምራ አሁን ምንድን ነው ማድረግ ያለብን? አላማችንስ ምንድን ነው ብላ ዳጊ ስልክ ቀማች። ጮኔ ማለት ነው። ጭኔ እንዴት በፍሬሽ ነው እንደዛ አደረግሽው? አሁን ዳጊ በቀላሉ ይመለቀን ይመስልሻል? እንዲህ ስልኩን ትሰርቃለች? እኔ እኮ ወደሽ የተጠመጠመሽ መስሎኝ ነበር። አንቺ ግን ኪሱን እየፈተሹ ነበር፣ እያጠፍሽለት ነበር አይደለም እያለች ነው። አለመንደርገ እንጀራያችን እኮ ነው ስራችን አይደለም እንደ እያለች ጭኔ እሷ ግን ምን ኩነሽ አንቺ ምን ኩነሽ ግን እያለች ሰጨውባት ነበር። እና ፖሊስ የተባለው እሷ እጅግ በጣም ፈርታ ነበር። ኤምራ ያንደፈረችው ነበር። ነገር ግን ምንም ቢፈጠር ምንም መፍራት የለብንም፣ ካሁን በኋላ ወደ ኋላ የሚባል ነገር የለም ወደፊት ነው እንጂ በማለት ትነግራታለች። እና ኤምራ ግን እጅግ በጣም ፈርታ ነበር። ምን ማድረግ እንዳለባቸው በጣም ስትጨነቅ ነበር። ነገር ግን ጫኔ ምንም መፍራት እንደሌለባትና አላማችን እቅዳችን ወደፊት ነው እንጂ ወደ ኋላ የሚባል ነገር የለም። እንግዲህ ጀለስ እንኳ ከመጣም እንቀበላለን በደስታ፣ ስለዚህ ምንም ነገር አትጨነቂ ስትላት ነበር። እሷም እንግዲህ እንዳልሽው ይሁን እንግዲህ ካልሽ ሌላ ምን ምርጫ አለኝ ስትላት ነበር። እና አሁን ምን ልትይ ነው? ስልኩን እንደቀማሽው ስልኩን ከኪሱ እንደወሰድሽ ልትነግሪው ነው? ምንድን ነው እንግዲህ ስትል ነበር። ስልኩን እንዳታነሺ ስትላት እሷ ግን ስልኩን ተነሳትና ዳጊን ለማናገር ትወስናለች። አንቺ ጉደኛ ነሽ እንደው እኔ እኮ እሱን ኤክስፔክት መስሎኝ ነበር፣ አንቺ ግን ሌላ ነገር ስታስቢ ነበር አይደለ? ወይ ጫኔ እንዱም ታሳፍራለሽ እያል አሁን እነዛን ገጠሮች የት ነው የምናገኛቸው?
እያሉ እያሰቡ ነበር። እና እነሱን የምናገኝበት መንገድ አናጣም ባክሽን። ባለፈው እዛው የት አካባቢ ይሄዳሉ? ምንም ሳንቲም ከሌላቸው የትም አይሄድም። ይህን አንድ ጎዳና ላይ ወድቀው ሊሆን ይችላል በማለት ትነግራለች። እንግዲህ ኮኪ እናት ልጄንና የልጄን አባት የማትለቂ ከሆነ ብላ ናሆሜን ትሰድባታለች። ናሆሜን በጭራሽ ለምትናገር ነገር ግር ልቅቅትሽን አብጅለት እኔ በቅርቡ የማገባ ሴት ነኝ እንጂ ማንም ሰው የጣላን የማነሳ ሴት አይደለውም በማለት ትነግራታለች። እንግዲህ ከልጄም ወይም በሷ ምክንያት እያደረሽ የሚያስን የቀረሽ እንደሆነ የማላቅ ይመስልሻል እንደ እያለቻት ነበር። የምታወሪ ነገር ምንም የገባኝ አይደለም፣ ስለዚህ እባክሽን እያለቻት ነበር። እናም በጭራሽ አሁንም ቢሆን እሷን አናግራ ከጨረሰች በኋላ ናሁም እንደማናገር ትሄዳለች። እኔ የኮኪ እናት ነኝ፣ ኮኪና የልጄ አባት በማንም ሰው ልትቀማኝ አትችልም። ስለዚህ አርፋ የምትቀመጥ ከሆነ እጭኛን ብትመክርህ ይሻላል ብላ ትሰመኛለህ። እነሱ እናንተ ልጅሽን ከመሬት አንስታ እንዲሁም ከጎዳና ነው አነሳቻት። እንዲሁም እሱ ልታመሰግኝ ሲገባ የእሷን ስም ለማጠለሸት ትሞክራለች። ኤርሚያስ አሁንም 10 ጊዜ ስለ ናሆሜ ነው የሚያወራው እና ልቡ እሷ ጋር እንደሆነ እኔ እርግጠኛ ነኝ። ይልቅውን ምናልባት ያልሰማሽ መረጃ ሊሆን ይችላል። ኤልሚያስና ታናሽ እህቴ ፍቅረኛሞች እንደሆኑ ጭምር ስትነግረው ነበር። ታዲያ ለምንድን ነው 10 ስለ ናሆሜን ስም ደጋግሞ የሚያነሳው? ስለምንድን ነው የምታወሪን እያሰብሽ ተናገር እንጂ ብሎ ይጮህባታል። እና አሁንም ቢሆን ምንም ነገር ማድረግ ናችንም፣ አንድ ነገር ማድረግ አለብን። እንደ ህይወት እንደቀማችን እሷም ኤምራም ናሆሜን ልትበቀል ትፈልጓለች። ይህንን አጋጣሚ ጠቅሜ እነዚያን ገጠሮችን በማየት አንድ ነገርማ ማድረግ አለብኝ ብላ ትወስናለች ማለት ነው። እና እንግዲህ ኤምራም በመጨረሻም ስልኩን ታነሳና ዳጊስ ስልክን እኮ እዚህ ደቅ አድርጋ ሄደ ነው፣ አሁን መተህ መውሰድ ትችላለህ። አታንስጫኝ፣ አንቺ እብድ ነሽ እንዴ? ስልኩን እንደወሰድን ካወቀ ምን እንደምልሽ አስበሻል? በጣም እብድ ነሽ፣ እንደዛ ማድረግ አልነበረብሽም፣ ታሳፍራለሽ ትላታለች። እንግዲህ ምን ማድረግ ይቻላል፣ የእንጀራ ጉዳይ ሆኖብን እኮ ነው እያለች ነበር። ሳትመቸው አትቀርም ጀለስኳ እያለች ሙድ ስትይዝባት ነበር። ይልቁንስ አሁን ተፋጭኝ፣ ተነሽና ተፍተፍ እንበልና የሆዳችን ማማ ሰዓት እናገኝ ስትላት ነበር። እና እምራም በጣም ተሰፍራለች። እና ናሆም በጭራሽ ኮኪ እናትን በጭራሽ እጩኝን እንደዚህ መናገር መፍትሄ የላችሁም። ስለዚህ ለምትናገር ንግግር አሁን ከመኪና ቶሎ ብለሽ ውረጅልኝ ከመኪና ብሎ ከመኪና እንድታወርድ እያስጨንቃት ነበር። እሷም ይወረድልሃላ ታካብዳለህ ትልና ከመኪና ትወርዳለህ። ይልቁንስ እጩኛን ከባሌና ከልጄ አይኗን እንድታነሳን እጇን እንድታነሳ ከዚህ ውስጥ እንድትወጣ ንገራት። አይ የምትል ከሆነ ምን እንደማድረግ እኔ በደንብ አውቀዋለሁ ስትል ትዝትበታለች። ምን ለማድረግ ነው ትሰሚያለች? ናሆሜን አንድ ነገር አድርጋትና የእጅሽ ነው የሚሰጥ በማለት ትነግራታለች። እና ናሆም ከአባቱ ጋር እያወሩ ነበር እና ስለ ኮኪ አንዳንድ ነገርና ስለ ቅመማ እያወሩ ነበር። እና እናቱ እጅግ መጠጥ ሱስ እንዳለባትና እንደምታጨሰብ ብዙ ነገሮች እንደምታደርግ ፊቷ ልጅን ፊት ብዙ ነገር እንድታረግ እያደረገች እንደነበረው ጭምር ስነግራት ነበር። እና ጭራሹም ኤርሚያስና ናሆሜ አሁንም ቢሆን ለሷ ስሜት እንዳለ ነበር የነገረችኝ። አባዬ እውነት ግራ ገባኝ እያለው ነበር። ይልቁንስ ተረጋግታችሁ ብታስቡ ይሻላል እያለች ነበር። ኤምራ እንግዲህ እያሰበችና አቀዷን ስላሳካች በጣም ደስ ብሏት ነበር። አሁን ማንም ሰው እኔን ከህይወቱ ላስወጣኝ አይችልም፣ እስከ መጨረሻ እፋለማለሁ በማለት ተወስነ። ዳጊ አሁንም ቢሆን እየሰከረና ራሱን እየሳተ ወደ ቤት መመለሱን ቀጥሏል። ሌኩን በጭራሽ እንደዚህ አይደለም፣ አንተ ምን እየሆንኩ ነው ልጄ? ወደ ራሴ ተመለስ እንጂ እንደዚህ ሆነ እዚህ መምጣት አልነበረብህም እያሉ ነበር። እንገሺ እኔ ይቅርታ ምንም እኮ አላደረግኩም ስል ዳጊ ከዚህ በላይ እንዴት ልትሆን ነው? እንዴት እንደዚህ ታደርጋለህ ልጄ? አንተ እኮ ወጣትና ልጅ ነው፣ ወጣት ነው፣ ገና ብዙ ነገር ይጠበቃል። እንደዚህ በዚህ እድሜ እንደዚህ መሆን በጭራሽ አይጠበቅብህም በማለት ይጮህበትና ይቆጣል ማለት ነው። ይቅርታ አድርጉልኝ፣ እውነት አጠፍቻለሁ፣ ይቅር በሉኝ እያላቸው ነበር። ዳጊ በጣም ሰክሮ የሚያወራውን ነገር ምንም አያውቅም ነበር እና እያወራ ያለው ነገር ናሆሜን እንደሚወዳትና እንደማይፈቅራት እያለሷ መኖር እንደማይችል ነው። አሁንም በሁለት ያለ ስሜት መቼም እንዳልጠፋና መቼም ሊቀየር እንደማይችል ሲያወራ ነበር እና ግራ ተጋቡ። አሁን እየተፈጠረ ያለ ነገር እና እንዴት ነው ድላችን በድል ተጠናቋል፣ በጣም አሪፍ ነው እያለችው ኤምራ ጋር ሲደሳሰቱ ነበር ማለት ነው። እና
ቦርሳውን እንዲፈትሹና እንግዲህ የምፈልጉን ነገር ደግሞ ገርምሽ እኮ ባለ ትዳር ነው እያለች ስታወራ ነበር። በእነሱ አይደለም እንደ የምብሰው እያለችው እንግዲህ እኔ አሁን እያለቅሽ ነው እያለቀሽ ነው እያሳዘነች ነው ምን ተፈጠረ እዚህ ቦታ መገኘት ይሄን ራሱ በጣም እየገረመኝ ነው እያለችው ነበር። ሆኖም ቀረም ነገር ግን እየተፈጠረ ያለው ነገር ምንም ቢሆንም አሁን ላይ እየተፈጠረ ግራ ገባው። ልጁ ፖሊስ ነው ስትለው በጣም ደነገጠ። ምን? አዎ ፖሊስ ነው አለችው። ይሄንን ማመን አልችልም። ፖሊስ ነው ማለት ነው በቃ አለቀልኝ። ጭራሹ ከፖሊስ ጋር ተነካከው እያለች ስትል ቆይ ማንም አልፈራ ማንም ትስቴ አልነበረም እንዴ? ለማንም አልጨነቅም ልሽ አልነበረም? አሁን ታዲያ ለምን ተጨነቅ ስትላት ነበር። እናም እየተሳሰነበት አሁንም በእርግጣው እውነት ነው ምንም አያስጨንቀኝም እያለች ስታወራ ነበር። እየተፈጠረ ያለው ነገር ከባድ እንደሆነም ጨምር ስትነግረውም ነበር ማለት ነው። እና በዛ ኑሐሚን እንዳጋጣሚ ቁርስ ልሰራላቸው ስመጣ ዳጊ ከእንቅልፉ ስነሳ ኑሐሚን ኩሽና ያገኛትና እያወራት ነበር። ቆይ አልገባኝም ምን እየተፈጠረ ነው እዚህ ስትለው ነበር። አይ ምንም አልተፈጠረም። ምን ነው እዚህ ነው እንዳደርሽው? አይ እዚህ ላደርገው ቤቴን አድርጎት ከቤት ቁርስ ልሰራላችሁ ብዬ መጥቼ ነው እንጂ ስትለው ያው እንዴት ነው ሳላገባ ያደርስ ምን ነው እሱም እኮ አንቺ ቤት አድሮ ሆናል እሱ አንተን የሚመለከት ነገር አይደለም ዳጊ እያለችው ነበረ። ዳጊ እሷን እየተከታተለ አልገባኝም ከኔ ችግር ምንድን ነው እያለችው ነበር። እንድረሳ ለምንድን ነው የምትገፋኝ ግን ለምንድን ነው ምን ባረግ ነው እኔ ጋር የምትቀርብኝ እያላት ነበር። ምንም ማድረግ አይጠበቅብም እባክህ ዳጊ የማውን ነገር አታድርገው በቃ ተወኝ ስትለው ትነግረዋለች። እሱ ግን መቼም ልትዋት እንደማይፈልጋትና ሁሉም ከእሷ ጋር መሆን እንዳለባትም እየነገራት ነበር። ነገር ግን በጣም ከባድ እንደሆነና እባክህ እንድትሆኝ እፈልጋለሁ አታስጨንቀኝ ስትለው ነበር። እናም እሱም እሺ እተውሻለሁ ነገር ግን የምፈልገው ነገር ከሰጠሽኝ ብቻ ነው በማለት ይነግራታል ማለት ነው። ሆኖም ግን አሁን ምን ማድረግ እንዳለብኝ አላውቅም ስትል ትነግረዋለች። እና ዳጊ ምን እየተፈጠረ ነው እዚህ ስትለው አይ ምንም እየተፈጠረ አይደለም እያላቸው ነበር። እናም እባክህን የማሆን ነገር አትወራ ዳጊ እና ኑሐሚን እንዴት ሆነች? ሕክምናን በቅርቡ ታደርጋለች ስል ሰምቻለሁ። ሕክምናን እኮ ሌሊቱን ሙሉ ስታደርግ ነበር እና ሁሉ ነገር ሰላም ነው ስላት የምርን ፈጣሪ ይመስገን በጣም ደስ ብሎኛል። እና ሕክምናን አደረገች እያልከኝ ነው ምናምን እያለችው አዎ ሕክምናን አድርጋለች ብላ ትነግረዋለች። አሁን እያወራ ነበር። እሺ በቃ እኔ ወደ ሳሎን በቃ ቁርስ ይዤ እመጣለሁ ግባትና አብረው እያወሩ ነበር። ዳጊ ግን ከእሷ ጋር መሆን እጅግ በጣም ስለምፈልግ ዳጊ እንግዲህ እሱም እያየው እንደነበረ ምን እያደረገ እንደሆነ በቃ ብቻ ራሱን ለመቆጣጠር እየሞከረ ነበር ነው ማለት ነው። እንግዲህ ሕክምና አድርጋለች። እንግዲህ በቅርቡ ወደ እዚህ ትመጣና እዚህ መጣ ሕክምና እንደምትከታተል እያወሩ ነበር። እንግዲህ በቅርቡ ሕክምናውን ጨርሳ እንደምትመለስ ተስፋ አረጋለሁ ማለት ነው። እንግዲህ በመጨረሻ ምን እየተፈጠረ እንደሆነ ስታወራ ነበር እና ምንም ይሁን ሕክምናውን በቅርቡ ጨርስና እዚህ ይመጣሉ ብላ ስታወራ ነበር ኑሐሚን ማለት ነው። እንግዲህ ዳጊ እያደረገ ያለው ነገር ደስ የማይል ነገር ምናልባት ዳጊውን ሲከተልሽ የነበረው እውነት ምናልባት እሱ ሰክሮ ነበረ የገባው እሱ ሲከተልሽ ምናልባት ከሆነ ብለው ስጠይቀው እውነት ለመናገር እሱ እንዲሆኑ ላይሆንም ይችላል በእርግጥ የምናውቀው ነገር የለም ስትለው ትናገራለች። ጭን እንግዲህ አሁን ማድረግ ያለብን እንግዲህ የምነው ዳጊን አጉራት አለብኝ እያለች ነበር። እማ እንግዲህ ከጭኔ ጋር በጣም እየተጓባች ነው። ጭኔ ለምነቱ እምራን አስተምራታለች ማለት ነው። እና አንድ ላይ እያወሩ ነበር እና እጭኛ ባትሆን ከዚህ ጋር ያለ ነገር ቆይ እስቲ ዳጊን ማናገር አለብን አግኝተን ማውራት አለብን ብላ ከጫኔ ጋር ይዋራውና ከዛ አምራ ዳጊን ደውላ ትጥራለች ማለት ነው። እና ወንድ አጥር የሚባል መታወቂያ አግኝታ እና የኑሐሚን ፎቶ ቦርሳ ውስጥ እንዳገኘም ጨመር ስትነግረው ነበር ማለት ነው። እና ዳጊን ሲሰማ እንግዲህ ገጠር በነበረበት ሰዓት ጭኔ ኑሐሚን አጎቷ ተሰቃይቷት እንደነበረው እና ከሷ ጋር መሆን እንደፈልገው ጭምር ስለሰማ እጅግ በጣም ያደነግጥና ይናደዳል ማለት ነው። እና ይሄ ነገር እውነቱን ማወቅ እንደምትፈልገውና እውነቱን ከነገርከኝ ሁሉ ነገር እነግርሃለሁ ግን መጀመሪያ ከዚህ ጋር መጨረሻ ስልኩን ልቀበል ሲሄድ እንዳጋጣሚ አምራ እርግጠኛ ነኝ ስልኬ ልሰርቁን ነበር እንጂ መቼም ከጊዜ ወድቀው እንዳልሆነ ተስፋ አድርጋለሁ በማለት ይናገራል። አረጀልስ እኮ እንደምታስበው አይደለም እኮ እዚህ ጋር ዱብ አድርገህ ሄደ ነው እንጂ ሲለው ነበር። ተስፋ አድርጋለሁ እንደዛ እንደሚሆን ግን ይልቁንስ እኔን አትፈታተውን አምራ እያደረግሽው ያለ ነገር ትክክል አይደለም
ወደ ራስሽ ብትመለሽ ይሻልሻል። ጥሩ የምትጫወች ነገር ምንም አልተዋጠልኝም። ነገር ግን አሁንም ቢሆን ናሆምና ናሁን ለማለያየት የምታደርጊ ጥረትሽን ብታርፈሽ ብትቀመጭ ይሻልሻል። ምን ነው እንደውም በዚህ አጋጣሚ እኮ ናሆም ያንተ ታርጋታለህ ስትለው ትነግረዋለች። እሱ አንቺን አይመለከትሽም፣ ስለዚህ እባክሽ ድጋሚ ምንም ነገር ለማድረግ አትሞክሪ እንዳልኩሽ ነው ብሎ ይነግራታል። ኦኬ እናት ልጄን እኔ የምፈልገው ከእናንተ መሀል አወጣላችኋለሁ፣ ነገር ግን አሁን የምፈልገው ልጄን ብቻ እንድትሰጡኝ ነው። ስለዚህ ልጄን ብቻ መልሱልኝ፣ ድጋሚ አላየም ትለዋለች። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ያለች በሰናቸው